ሰላም እንዴት ናችሁ? የፓርት ክለብ ቤተሰቦች፣ እስኪ ዛሬ እንደዚህ አንዳንድ በጣም አስቸጋሪ እንዲባሉ የሚችሉ የእንግሊዝኛ ቃላትን እንዴት ፕሮናንስ እንደምናደርጋቸው ወይም ደግሞ ፕሮናንሲዬሽን ሰም ዲፊካልት ኢንግሊሽ ወርድስ ኢን አምሃሪክ ነው። እዚህ ፕሮናንሲዬሽኑን እንዴት በአማርኛ እንዴት ፕሮናንሲዬሽናቸው ፕራክቲስ ማድረግ እንዳለን አሳያችኋለሁ። ሌሎች ከበድ የሚሉ ቃላትን እንዲሁ አሳያችኋለሁ። ለዛሬ እነዚህ አሳያችሁና ቀጣይ ደግሞ በሌላ ክፍል የምናየው ይሆናል። ሰው የመጀመሪያው እነዚህ አስቸጋሪ ቃላትን one of the difficult words in English. So we're gonna pronounce in Amharic. So the first word is discreet. This word is discreet. Discreet. Mr. ቋጠረ ምን ማለት ነው? ሚስተር ቋጠረ እንላለን ማለት ነው። discreet. discreet ይላል። In the second one, a feather in one's cap ማለት a feather in one's cap ማለት የሚኮሩበት ስራ ወይም ደግሞ ውጤት ማለት ነው። የሚኮሩበት ስራ ወይም ደግሞ ውጤት ማለት ነው። ሶ in the third one አሁን ብዙ ጊዜ እንደዚህ አይነት ነገሮች ያስቸግራሉና በቀላሉ በአማርኛ አነባባቸው ወይም አጠራራቸውን እንዲህ ፕራክቲስ ስታደርጉ በቀላሉ ለማንበብ አትቸገሩ ማለት ነው። the third one is ይህ ምንድን ነው የሚለው? አብትወር ይላል። አብትወር ማለት ቄራ ማለት ነው። አብትወር ማለት ቄራ ማለት ነው። አብትወር እንላለን። ይህ ቄራ ማለት ነው። and the fourth one is ይህ ምን ብለን የምናነባው? አብትወር አሁን እዚህ ጋር ምንድነው በብራኬት I put some alphabets here in the bracket which means እዚህ ጋር አሁን ለምሳሌ በብሪቲሽ እንግሊሽ ሲሆን ሳይለንት ስለሚያደርጓቸው ማለት ነው። በብሪቲሽ እንግሊሽ ሲሆን አርን ምን ያደርጓታል ማለት ነው? they make silent right they make silence they make ምን ያደርጉታል? ሳይለንስ ያደርጉታል ማለት ነው። right ሰው እሱን ለማድረግ እሱን ለመግለጽ ነው። እዚህ ጋር in bracket I put the word in the bracket right so ይሄኛው abhor ማለት ጠላ ወይም ደግሞ ተጸየፈ ማለት ጠላ ወይንም ተጸየፈ። ስለዚህ የዛሬ እነዚህ ቃል የምሳሌ ሌሎች ደግሞ ከበድ በጣም አስቸጋሪ የሚሆኑ በቀላሉ እናንተ እነዚህ የአይፒ ሲምቦልስ በቀላሉ ማትረዱ ልጆች ካላችሁ በቀላሉ እንግሊዝኛ በአማርኛ እንዴት ፕሮናንስ ማድረግ እንዳለባችሁ የምናየው በውስጥ ምን ማለት ደግሞ እዚህ ጋር ስልካችን አለ ባዮ ላይ ማለት በ09253848 ላይ ያሉትን የዋትስአፕ ቴሌግራም ገጽ አለ። ጆይን አድርጋችሁ ኮንታክት አድርጉ። ለዛሬ ይህን ይመስላል። ባይ